ለገባሁት ቃል ለህዝብም ጭምር በዚህ ምርጫ ላይ የራሴን አስተዋጽኦ አድርጌ በህዝብ ላይ የተደገሰውን የሞት ድግስን ለመቃወም ስል የፓርቲን ማዕከላዊነት ብጥስ ችግር የለውም ብዬ ወስኜ ነው። ፓርቲዬ ትብብሩም ለህዝብ የገባው ቃል እኔ ፈጸምኩት ነው የገባው ቃል የራሴ አይደለም እያልኩ ውሳኔ ባለመወሰኑ የፓርቲ ማዕከላዊነት ተሳለ የሚያስብል ሂደቶች አሉ። ግን የቀውስ ጊዜ ነው እያልኩ ነው። በቀውስ ጊዜ እንዲህ አይነት ክስተቶችን ማድረግ የሚቻልበት ሁኔታ አለ። ከዚህ ከሞት ድግስ የሆነ ምርጫ ከዚህ ከመፈናቀልን ያዘለ አምባገነንነትን የሚያዋልድ ምርጫ በራሱ ፍቃድ በማግለሉ በዚህ ፓርቲ እንዳይቀጥል ወይም የሚመስሉ ይዘት ያላቸውን ውሳኔዎች ከተወሰነ እኔ በጸጋ እቀበላለሁ። ለምን ይባል አይምሮዬ ግን ጽኑ ነው፣ ለቃሌ ግን ታማኝ ነኝ። ራሴን ከምርጫ ከዚህ ድግስ አልኖርም የሚለውን ውሳኔ እንደወሰንኩ ሁሉ መራጩ ማህበረሰብ ይህንን ዲሞክራሲ ማያመጣ የኔ ድምጽ የማይቆጠርበት የኔ ድምጽ ትርጉም የሌለው ነገር አልመርጥም በማለት ቤቱን በመቀመጥ ተቃውሞውን ማሳየት እንዲችል ነው ጥሪ አስተላለፍኩ። ከአገዛዙ የሚመጡ ዋጋ የሚያስከፍሉ በዋናነት እንዲያብሱ ነው ዋጋ የሚያስከፍሉ ሁኔታዎችም ሊኖሩ እንደሚችሉ አስቤ ነው የገባሁበት። ፍርሃት የለም አይደለም፣ ሰው ነኝ፣ ስጋቶች ይኖራሉ። ነገር ግን ህሊናዬን የሚያቆሽሽ እስካላደረኩኝ ድረስ ለደገፈኝ በተለይ ለደገፈኝ እንዲያፓሁኝ ለደገፈኝን ማህበረሰብ የደገፈኝን ኦዲየንስ ታማኝ እስከሆንኩኝ ድረስ የሚረብሸኝ ነገር እስከሌለ ድረስ ችግር የለብኝም። በሚሊዮን የሚቆጠሩ ትምህርት ቤቶች ፈርሰዋል በአማራ ክልል። ቁጥራቸው በርከት ያሉ ሴቶችን ተደፍረዋል። ይሄ ይሳቅ አይደለም፣ ዓለም አቀፍ ሪፖርቶች ማየት ይቻላል። ስለዚህ ይህንን አጠናክሮ የሚቀጥልበትን ግሪን ካርድ ነው የሚያሰጠው ይህንን ምርጫ እነዚህን ሳስቀምጥ በተለይ ክልሎችን ሳስቀምጥ ይህንን አጠናክሮ በተለይ አሁን የሚታዩ ችግሮች ስለሆኑ የሚታዩ ሰቆቃዎች ናቸው። እነዚህ ችግሮች፣ ሰቆቃዎች፣ ሞት፣ መፈናቀሎችን እንደገና ለቀጣይ 5 ዓመት እንዲያስቀጥል የሚፈቅድ ግሪን ካርድ ነው የሚሰጠው። በዚህ ምርጫ መሳተፍን ካርድ መስጠት ነው። በተለይ ደግሞ አገዛዙ ይህንን ከመፍታት ይልቅ ሁለቱም የህወሓት ፍንካቾችን ድንጋይ እንዲወራወሩ ብቻ አይደለም፣ አንዱን ታጣቂ በማምጣት በሌላኛውን ታጣቂ እርስ በራሳቸው እንዲጋጩና እንዲዋጉ እየሰራ ነው የሚገኘው። ለምንድነው ችግሩ በሚያባብስ ሁኔታዎችን መንግስት የሚፈልገው የምንል ከሆነ ባልተረጋጋ ህዝብ በተለይ እንደ ሀገር ነው ባልተረጋጋ ህዝብ በተራዘመ ጦርነት ላይ ስልጣንን ማጽናት የሚለው ድንቁርና የተሞላበት ውሳኔ ስለሆነ ነው። እንግዲህ በሰው ደም፣ በሰው ሞት፣ በሰው ሬሳ፣ በዜጋ ሬሳ ስልጣንን ማጽናት መመኘት ማለት ከዚህ በላይ ኋላ ቀርነት አለ ብዬ አላምንም። የኦሮሞ ህዝብ ኦሮሚያ ክልልን በታሪኩ እንግዲህ ኢህአዴግ ጨቋኝ ነው፣ አሁን ጨቋኝ ነው። በኢህአዴግ የኦሮሞ ህዝብ ተበድሏል፣ የአማራ ህዝብ፣ የትግራይ ህዝብ ሁሉም ተበድሏል። አሁን ግን የኦሮሞ ህዝብ በታሪኩ እንደዚህ ዘመን እንደ ብልጽግና ዘመን እንዲህ አይነት መከራ አይቶ አያውቅም ብዬ መድፈር እችላለሁ። በቀጣይስ ምንድነው የሚያደርገው አይደለ? ከዚህ በተለይ ይህንን ምርጫ አሸንፎ ስልጣኑ ከያዘ በኋላስ ምን ያደርጋል? ቅድም ለመግለጽ ሞክሬያለሁ። አሁን በአብዛኛው አማራ ክልል የሚያደርጋቸው ጦርነቶችን በባሰ እንግዲህ አለኝ የሚለውን ቴክኖሎጂ በሙሉ ያዘንበዋል። ከድሮን ጀምረን ሌሎችን ከባባድ መሳሪያዎች የሽግግር መንግስት ያስፈልጋል። በዚህ መልኩ አይደለም። በቃ አሁን ባለው አንድ ፓርቲ አሸንፎ ስልጣን ይዞ የኢትዮጵያ ችግር ይፈታል ተብሎ አይታሰብም። እውነተኛ እርቅ፣ እውነተኛ ምክክር፣ እውነተኛ ድርድር ተደርጎ ሁሉንም አንድ ሊያደርግ የሚችል የሽግግር መንግስት ያስፈልጋል። እስከመቼ? እውነተኛ ምርጫ እስኪደረግ ድረስ። ሰላም ጤና ይስጥልን። የነጋሪ ቲቪ ስለ ሀገር መሰናዶ ተከታታዮቻችን፣ በዛሬው ልዩ ዝግጅት የአፓ ህዝብ ግንኙነት ኃላፊና በአራዳ ክፍለ ከተማ የፓርላማ እጩ የነበሩት አቶ ይስሐቅ ወልደይ በደምና በእንባ መካከል የሚደረግ ምርጫ የዲሞክራሲ መገለጫ ሊሆን አይችልም በሚል ራሳቸውን ከምርጫ በይፋ አግልለዋል። ይስሐቅ በአማራ በኦሮሚያና በትግራይ ያለው እልቂት ጠቅሰው ሂደቱ ለአምባገነንነት ህጋዊ ሽፋን ለመስጠት የሚደረግ የጥፋት ድግስ ነው ብለዋል።
ተመልካቾቻችን በደምና በእንባ መካከል የሚደረግ ምርጫ በሚል አርዕስት እጩ ተወዳዳሪ ከነበሩት አቶ ይስሐቅ ጋር ቆይታ ይኖረናል። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን አቶ ይስሐቅ፣ እንኳን ደህና መጣ ወደ ነጋሪ ቲቪ። ጤና ይስጥልኝ ስለጋብዛችሁኝ እኔም በጣም አመሰግናለሁ። እንኳን ደህና ቆያችሁኝ። እኔም እጅግ አድርጌ አመሰግናለሁ። በእውነት ጥሬን አክብረ ከሰሞኑ እንግዲህ በማህበራዊ ድረገጽ በተለያዩ የመገናኛ ብዙሃን አንተ ከምርጫ ራስን ማግለልን አስመልክቶ ያሰራጨው ደብዳቤ በሰፊው መነጋገሪያ ሆኗል። ስለዚህ ጉዳይ እንዴት ነው? ምንስ አስተያየቶችና ጥያቄዎች አሉንና እባክህን ካለ ከተጣበበ ጊዜ ቀርባ አንዳንድ አስተያየቶችን ለተመልካች ለአድማጮቻችን መጋራልን ስለ ፍቃድን ሰጥተህ ስለተገኘ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም አመሰግናለሁ። በጣም አመሰግናለሁ። መልካም አቶ ይስሐቅ፣ ወደ ጥያቄዎቻችን እናምራ። በትብብር ለኢትዮጵያ አንድነት ስም በአራዳ ክፍለ ከተማ ምርጫ ክልል 19 ለህዝብ ተወካዮች ምክር ቤት እጩ ሆነ ቀርበህ ነበር። ነገር ግን ከግንቦት 10 ቀን 2018 ዓ.ም ጀምሮ ራስን ከዚህ ምርጫ ማግለልን ገልጻል። ፓርቲው ኢህአፓና ትብብር ያስቀመጧቸው ሳይሟሉ የቀሩ ያሏቸው ዋነኛ የምርጫ አስቻይ ቅድመ ሁኔታዎች ምንድን ናቸው? በምርጫ ቦርድ በኩል ምን አይነት ምላሽ ሳይገኝ ቀርቶ ነው እዚህ ውሳኔ ላይ ልደርስ የቻልከው? መልካም እንግዲህ እንደሚታወቀው ሀገር ያለችበት ሁኔታ የሚታወቅ ነው። በተለይ ጄኒውን ለሆኑ የፖለቲካ ፓርቲዎች ወይም ደግሞ የፖለቲካ ፓርቲ ቁመና ላላቸው ፓርቲዎች ላይ ላለፉት 5 ዓመታት ወይም ደግሞ ወደዚህ ቀረብ ካደረግነው ደግሞ 3-4 ዓመታት በመግለጫዎቻቸው የሀገሪቱ ሁኔታ ፍንትው አድርጎ ሲያሳዩ ነበር። በተለይ እኔ ያለሁበትን በአመራር የምሳተፍበትን ኢህአፓ ወይም የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በተደጋጋሚ ስናወጣቸው የነበሩ መግለጫዎችን በሀገሪቱ ያለውን ነባራዊ ሁኔታ ፍንትው አድርጎ የሚያሳዩ ናቸው። ምንድነው በሀገሪቱ ያለውን ፍንትው ያሉ ነገሮችን ያሳየ የነበረው የሚባል ከሆነ ያው የተደበቀ ስላልሆነ በተለይ ሀገሪቱ አብዛኛው ቦታ ማለት ይቻላል የጦርነት ቀጠና አክቲቭ የሚባል ጦርነት ነው ያለው። እንግዲህ በህዝብ ሀብት የሚገዙ ድሮኖች ህዝብ የሚጨፈጨፍበት ንጹሃን የሚሞቱበት አካባቢውን ጭምር በኦሮሚያም በአማራም ከዚህ በፊትም በትግራይ የድሮን ጨፍጫፍ ሲደረግበት የነበረ ነው ያለው። ይህንን ሁኔታ ነበር ያሳለፍነው ዘንድ እንዲህ ከሆነ የኢትዮጵያ ነባራዊ ሁኔታ ይህንንም ያሳይ ከሆነ እንዴት ምርጫ መሸከም የሚችል አቅም ነበር ወይ ኢትዮጵያ? አሁን ባለው ነባራዊ ሁኔታ ትናንትና ከነበረው ነባራዊ ሁኔታ ተነስተን ኢትዮጵያ ምርጫ ለማድረግ አስቻይ ሁኔታ አለ ወይ? ኢትዮጵያ ውስጥ አሁን አስቻይ ሁኔታ የለም ሲባል በተለይ ይህን ጥያቄ እንደ ጥያቄ ተደርጎ የሚነሳው አስቻይ ሁኔታ የለም የሚል የሚያጋድሉ ሀሳቦችን እንደ ፓርቲ እንደ ትብብር ስናንቀሳቀስ ነበር። አስቻይ ሁኔታ የለም ማለት ምን ማለት ነው መነሳት የሚገባው ጥያቄ። አስቻይ ሁኔታ የለም ማለት በሀገሪቱ ጦርነት ነው ያለው። በጦርነት ላይ እየሞቱ ያሉ ንጹሃን አሉ። ይህንን አክቲቭ የሆነ ጦርነት በጦርነትና በቀውስ ሆነ ምርጫ ማካሄድ አይቻልም የሚል መደምደሚያ አለ። ይህ ዓለም አቀፍ ህግጋቱም ዓለም አቀፍ የምርጫ ኮንዲሽኖችን ግልጽ አድርጎ የሚያሳያቸው ናቸው። ኢትዮጵያ ግን በጦርነት ውስጥ አለች። አንድ ሁለተኛ በምርጫው ተጽዕኖ ማድረግ የሚችሉ አቅም ያላቸው በማንነታቸው በአመለካከታቸው በአስተሳሰባቸው የታሰሩ የፖለቲካ እና የህሊና እስረኞች አሉ። እነዚህን ባልተፈቱበት ወደ ምርጫ መግባት ማለት ትርጉም የለሽ ወይ እርባና ቢስ የሆነ ምርጫ ከመሆን የዘለለ ትርጉም የለውም ማለት ነው። እንደ ማህበረሰብ ማንነትን ተኮር ሙያ ተኮር እስሮችም አሉ። ሙያ ተኮር እስሮች ምን ማለት ነው የሚል በምናነሳበት ጊዜ ጄኒውን የሆኑ ጋዜጠኞች በሀገር ውስጥ የህዝብ ብሶትን ሊያጋልጡ የሚችሉ ሙያዊ ስነ ምግባር ያላቸውን ጋዜጠኞችም ጭምር ገሚሱ በእስር ገሚሱ በኮንሰንትሬሽን ካምፕ ገሚሱ ደግሞ ወደ ስደት እንዲወጡ የተደረገበት ሁኔታ ነው ያለው። በሚሊዮን የሚቆጠሩ ዜጎች በተፈናቃይ ካምፕ ነው ያሉት። ዘን እነዚህና ሌሎች በርከት ያሉ ምርጫ ለማድረግ አስቻይ ሁኔታ የሉም የሚያስብሉ ሁኔታዎችን በማስቀመጥ ነበር ወደ ምርጫ ሂደቱ የገባው ኢህአፓም ትብብሩ። እነዚህ ባልተፈቱበት ትብብሩ ኢህአፓም እነዚህን ባልተፈቱበት
በምርጫ ከአጃቢነት የዘለለ ሚና የለንም የሚል በመግለጫው በሚዲያ የምናደርጋቸው ንግግሮችን ኢንተርቪዎችን ቃለመጠይቆችን ስንገልጽ ነበር። ስለዚህ ቅድመ ሁኔታዎቻችን እነዚህ ናቸው። በተለይ በህዝብ ላይ እየደረሰ ያለውን ግፍ፣ በደል፣ ኑሮ ውድነት በጣም በርከት ያሉ ችግሮችን ማንሳት ይቻላል። እንግዲህ ሀገሪቱ የዲፕሎማሲ ድቀትም ውድቀትም ጭምር ነው ያላት። ኑሮ ውድነቱ እያየን ነው፣ ስደት እያየን ነው፣ መፈናቀል እያየን ነው፣ ማንነት ተኮር ማሳደዶችን እያየን ነው፣ እስሮችን እያየን ነው። ጦርነቱ ግልጽ ስለሆነ እያደረሰ ያለውን ጠባሳም ግልጽ ስለሆነ ያላባራ ጦርነት ያለው ሀገሪቱ ላለፉት 8 የብልጽግና ዓመታት ከጦርነት ነፃ የሆነ ቀጠና የለም ማለት ይቻላል። ስለዚህ ይህ በሆነበት በዚህ ምርጫ ይህንን ምርጫ ተአማኒ፣ ሐቀኛ፣ ፍትሃዊ ነው ተብሎ አይታሰብም። ስለዚህ ቅድመ ሁኔታዎቻችን እነዚህ ነበሩ። እነዚህ አልተሟሉም። አልተሟሉም ብቻ ግን አይደለም ይድነቅ። ትናንትና ከነበረው በላይ ጦርነቱ ተፋፍሟል። አዳዲስ የጦርነት ቀጠናዎችን ለመከፈት በዝግጅት ላይ ነው ያሉት። አንዳንዱ ቀጠናዊ የሆኑ ጦርነቶች ናቸው። ሌላኛው ደግሞ በሀገር ውስጥ በተለይ ከትግራይ ጋር የምናየውን ነገር ወደ ጦርነት ሊያመራ በሚችል መልኩ ነው ያለው። ችግሩ ለመፍታት የሚሄድበት ሁኔታ በመንግስት በተለይ በዋናነት የአንበሳ ድርሻ የሚወስደው መንግስት ነው። ይህንን በተለይ ሰላም፣ እርቅ፣ ድርድር የሚለው በመንግስት ቋንቋ የሚታወቁ አይደለም፣ በብልጽግና ቋንቋ የሚታወቁ ስላልሆኑ እነዚህ ባልተሟሉበት፣ እነዚህ ቅድመ ሁኔታዎችን ባልተፈቱበት ወይም ደግሞ መፍትሄ ባላገኙበት የሚደረገው ምርጫ ትርጉም የለውም የሚል በርከት ያለ ቅድመ ሁኔታዎችን እናነሳ ነበር። በዋናነት ግን አሁን የጠቀስኳቸው ናቸው ቅድመ ሁኔታ ተብለው የተቀመጡት ማለት ነው። ግን ይቅርታ ወደ ዝርዝሩ እንገባለን። አዎ እርግጥ ነው ከኛም ጋራ ብዙ ቆይታ አድርገናል። ያባ እንደ ፓርቲ በሚሰጣቸው በዚህ በአስቻይ ሁኔታና ቅድመ ጥያቄዎቹን አስመልክቶ ቃለመጠይቆችም ስናደርግ ነበረ። ፕሬስ ኮንፈረንስ፣ ፕሬስ ጋዜጣዊ መግለጫም ሲሰጡ እንከታተል ነበር። እኔም ራሴ የተገኘሁባቸው 1-2 መድረኮችም ነበሩ። ያኔም የምናነሳው የነበረውን ጥያቄ ነበረ። ወደዚህ ነገር ግን ቀድሞ ነገሩ ሲገባ ቅድም በትክክሉና በአግባቡ አስቀምጣል። ባለፉት 8 ዓመታት ሀገር በጦርነት እየታመሰች ነው ያለችው። እንደውም እናንተ በባለፉት 3 ወራት እነዚህን ቅድመ ሁኔታዎችን ወይም አስቻይ ሁኔታዎች መሟላት አለባቸው የምትሏቸው ነጥቦችን ከዘረዘራችሁ በኋላ ነገር ዓለም ሁሉ ብሶበት በተገኘበት መልኩ ነው ያለው። አስቀድሞም እንደዛ ቢሆን ሌላው ይሄ ሙያ ተኮርም የሆነ የፖለቲካው አለመረጋጋት በጣም ዘርፈ ብዙ ችግሮች አሉ። ቅድም ደግሞ ጥሩ አርገህም ስታስቀምጠው ነበር። አሁን ባለንበት ነባራዊ ሁኔታ አሳታፊ አካታች የሆነ ምርጫን ለማድረግ የመሸከምም አቅምም እንዳገርም ጭምርም የለም ስትል ገልጻል። ይሄ ንግግርህም ብዙዎች ሀገራችንን ፖለቲካ ለሚከታተሉ ሁሉ የታመነ ሀቅ ነው። ግን ይሄ ሀቅ እናንተ ባስቀመጣችሁት በባለፉት 3 ወራት እንዴት ሆኖ ተፈቶ ነበር? በምንስ አግባብና እንዴት ሆኖ ተፈቶ ነው ወደዚህ እናንተ ወደምትሉት ሊገባ የሚችለው? አስቀድሞስ ነገር ያንን መጠየቃችሁ መሻታችሁ በራሱ ልክ ነው ወይ የሚል ጥያቄ ቢነሳ ምላሹ ምንድነው? ጥያቄው አግባብነት ያለው ጥያቄ ነው ተብሎ መወሰድ ይችላል። ግን በተለይ ወደዚህ የምርጫ ሂደቱን እንደ ትብብርም እንደ ኢህአፓ መንግስት ወይም ብልጽግና እነዚህን የጠቀስናቸውን ችግሮችን የመፍታት አቅም፣ ፍላጎት፣ ተነሳሽነት አለ ብሎ አያምንም። አሁንም አያምንም፣ በፊትም ያምን አልነበረ። ታዲያ ለምንድን ነው ወደዚህ ምርጫ ሂደት እንዲህ ከሆነ በተለይ ከብልጽግና መፍትሄዎችን የማይገኙ ከሆነ በተለይ ደግሞ ብልጽግና እኛ ያየንበትን ካራክተራይዝ ያደረግንበትን ዋና መንገድ የብልጽግና ስልጣን ማስቀጠያ ብቸኛው መንገድ በጦርነትና ባለመረጋጋት ያለውን ህዝብ እንደሆነ ጠንቅቀን እናውቃለን። እንደ ኢህአፓም እንደ ትብብርም በተደጋጋሚ መግለጫም ስናወጣ ነበር። ታዲያ እንዲህ ከሆነ እንዲህ የሚታወቅ ከሆነ እንዲህ የምናውቅ ከሆነ መረጋጋትን ይህ በዚህ ደረጃ የኢትዮጵያ ህዝብ በሚያውቀው ደረጃ እንደዛ ከሆነ ወደዚህ ምርጫ እንዴት ገባን ለምን ገባን የሚለው ነው ጥያቄው። እንግዲህ እንደሚታወቀው ግድነቅ በኢትዮጵያ ሰላማዊ ትግል በሩ የተከረቸመ ነው ማለት ይቻላል። ላለፉት 8 ዓመታት በተቃውሞ ደረጃ አሁን በቅርብ ጊዜ ነው እያየን ያለ ነው። በተለይ በአማራ ክልልና በተወሰኑ በኦሮሚያ ክልሎች ላለፉት 8 ዓመት ግን ለድጋፍ ካልሆነ በስተቀር በተቃውሞ ደረጃ የተወጣ ሰልፍ አልነበረ። የተቃውሞ ሂደቶችን ማሳየት የሚቻልበት ሁኔታ አልነበረ። ይህንን ይዘናል። እንደ ትብብርም እንደ ኢህአፓም ይህንን መመረዳት ችለናል። ስለዚህ በምርጫ ሂደት መግባት ምንድነው የሚጠቅመን የሚለውን ለመገምገም ሞክረናል። የምርጫ ሂደቱ ራሱ ፕሮሰሱ የሚሰጥ መብቶች አሉ። ብዙ ነገሮችን ይሰጣል። አንደኛ
የመንግስት ሚዲያ ተጠቅመህ ሐሳቦችን ማንሸራሸር ትችላለህ፣ ተደራሽ የምትሆንበት ሁኔታ አለ። ሁለተኛ ምርጫውን ራሱ ፕሮሰሱ ለትግል እንጠቀምበታለን ብለን የገባነው ወደዚህ ምርጫ ሂደት የምርጫ ፕሮሰሱ በተለይ እነዚህ አስቻይ ሁኔታዎችን ባልተፈቱበት ሆነ ወደዚህ ምርጫ ሂደቱ ስንገባ ሂደቱ ራሱ ለትግል እንጠቀምበታለን። ለትግል ተጠቅመንበታል ወይ? አዎ በማለት በሚገባ ደረጃ ተጠቅመንበታል አልተጠቀምንበትም የሚለውን ልንከራከር እንችል ይሆናል። ነገር ግን ያገዛዙን ገመና ግን በአደባባይ በራሱ ሚዲያም እንዲገለጥ አድርገናል። በተወሰነ መልኩ ህዝቡ በተለይ በፖለቲካ ፓርቲ ወይም በፓርቲ ፖለቲክስ ላይ ተስፋ ቆርጦ የነበረበትን በጥቂት ፓርቲዎች በተለይ በትብብሩ ፓርቲዎች ላይ የተወሰነ ተስፋ እንዲኖረው አድርገናል። በሰላማዊ ትግል ወይም ደግሞ ለህዝቡ የሚናገር የሚጮህ ልሳን የሚሆን ፖለቲካ ፓርቲ እንዳለ ማሳየት ተችሏል። እሱ ብቻ አይደለም እንግዲህ ሚዲያዎችን በምንጠቀምበት ጊዜ አደባባዮችን በምንጠቀምበት ጊዜ የዲፕሎማቲክ ማህበረሰቡ እነዚህን ይከታተላል። ስለዚህ እነዚህ በተለይ ከትግል ጋር የአደባባዮችን ከመጠቀም ሚዲያዎችን ከመጠቀም ሐሳብን በነፃነት በማንሸራሸር ከኖርማሉ ጊዜ በተሻለ የምርጫ ፕሮሰሱን የሚሰጥ መብት አለ። እነዚህን ፕሮሰሶች እነዚህ መብት ከመጠቀም አንፃር እንጂ ከብልጽግና ቤት መፍትሄ ይገኛል ተብሎ አይታሰብም። ከአገዛዙ ቤት መፍትሄ ከማግኘት እንግዲህ ከሙታን መካከል ሕያዋን እንደመፈለግ አይነት ነው የሚሆነውና ሂደቱን ለመጠቀም ለትግል እንጠቀምበት እንጂ ብልጽግና መፍትሄ ያመጣል ብለን አናምንም። ቀጣይ አይመጣም። ብልጽግና ብቻውን መፍትሄ ማምጣት የሚችል አቅም የለው፣ ያለቀለት የጨረሰ ነው የሚል ግምገማ ያለን ይነቅ። ሌላው በሁለት ገጽ ያሰራጨው ደብዳቤ አለ ወይም መልእክት አለ ከምርጫው መውጣት ጋር በተያያዘ እዛ ላይ ከጠቀስከው ውስጥ በእንዲህ ያለ የለቅሶ ድንኳን ውስጥ የሚደረግ ምርጫ የህዝብ ድምጽ ሳይሆን የጥይት ድምጽ የሚያስተጋባ ነው የሚል እጅግ ከባድ አረግ ተጠቅማል። ምርጫው ህጋዊና ሰላማዊን አስመስሎ ለመጠቀም ለሚፈልጉ ገዢ ፓርቲ የእንዲህ አይነቱ ከሂደቱ መውጣት ምን አይነት ፖለቲካ መልእክት ያስተላልፋል? ሌላው የተቋሙ ጎራ ውስጥ ያንተ ከዚህ ምርጫ መውጣት በተለይ እንደ ፓርቲ ምን እንድምታ ይኖረዋል? ምንስ ነገር ይዞ መምጣት ይችላል? በጣም ጥሩ ጥያቄ ነው። ነገ እንደሚታወቀው የኢትዮጵያ እናት በታሪኳ እንደዚህ ዘመን ማቅ የለበሰችበት ዘመን አለ ተብሎ አይታሰብም። ትግራይ ላይ ያለፈውን ጦርነት አይተናል። እንግዲህ በሁለቱም በኩል ለስልጣን ማጥኛ የተደረገ ጦርነት ነበር። ሚሊዮን ኢትዮጵያውያን ህይወት አጥተንበታል። የኢትዮጵያ እናት በዚህ ጦርነት ላይ የኢትዮጵያ እናት እንባ አሁንም ትኩስ ነው። በተመሳሳይ በኦሮሚያ ላለፉት 7 ዓመታት ውስጥ 8 ዓመታት ውስጥ በጦርነት አለ። አክቲቭ የሆነ ጦርነት ነው። ጦርነቱ በህዝብ የሚገዙ ድሮኖች ጭምር ንጹህ የሚጨፈጨፍበት ሁኔታ ነው ያለው። ስለዚህ አሁንም የምታነባ እናት አለችን ማለት ነው። የምታነባ እናት አለችን። ዛሚንስ በድንኳን ውስጥ ተቆምታ የምታለቅስ እናት አለችን ማለት ነው። ጊዜው እንደዛ ነው የሚለው። ይሄ በኦሮሚያ ብቻ አይደለም። አማራ ላይ አሁን በምናይበት ጊዜ እኔ በቅርቡ 1 ወር 2 ወር አይሞላም ባህር ዳር ሄጄ ነበር። ባህር ዳር ድምቀቷን የላትም። እኔም ማቃትን ባህር ዳር አይደለችም። የአማራ ህዝብ አሁን ያለበትን ሁኔታ ይታወቃል አይደለም? አክቲቭ የሚባል ጦርነት ነው ያለው። በከተማው በማንነት ምክንያት ይሳደዳል፣ ይታሰራል። በገዛ ቀየው ደግሞ የድሮን ሰለባ ይሆናል። ታዲያ ከዚህ በላይ በተለይ ይሄ ነው ያለው። በተለይ በሶስቱ ዋና ክልሎች የሚባል ግን ይሄን ያለው ግን በሶስት ክልሎች ብቻ አይደለም ጦርነት ያለው። ወደ ጋምቤላ ብንሄድ፣ ወደ ቤንሻንጉል ብንሄድ፣ ወደ ሌሎችም አካባቢዎች ብንሄድ አለመረጋጋትና የንጹሃን ህይወት ማለት አሁንም በየቀኑ እንሰማለን። ወደ ኦሮሚያ አርሲ በምንሄድበት ጊዜ እየተፈጸመ የነበረውን ሰቆቃ እያየን ነበር። ባይ ዲዛይን መንግስታዊ ተግባሮች እንደሆኑ የሚያሳዩ መረጃዎች የሚወጡ ነበር ይነቅ። ስለዚህ ከዚህ በላይ በድንኳንና በሞት መካከል ሆኖ በሬሳ ላይ ቆመህ የሚደረግ ምርጫ ነው ብንል ምን ነው ውሸት ሊሆን የሚችለው? ምን ነው ሐሰት ሊሆን የሚችለው? ምን ነው የተጋነነ ሊሆን የሚችለው? የሚል በተለይ ይህን ጥያቄ ለሚያነሱ አንተ አነሳ እያልኩ አይደለም። ይህንን ለሚያነሱ ዜጎች ይህን ጥያቄ ይህንን ቋንቋ እንዴት ተጠቀምክ ለሚሉ ሰዎች ምላሽ ነው የሚሆነው። መሬት ላይ የሚታየው ሀቅ ነው። የኢትዮጵያ እናት እያነባች ነው።
የኢትዮጵያ እናት አሁን ይሄን ድግስ እየተደረገ ያለው በሞት ድንኳን ውስጥ ሆነን የምናደርገው ነው። ምክንያቱም ጦርነቱ አልቆመማ። በኦሮሚያ ጦርነት አክቲቭ ጦርነት አለ። በአማራ አክቲቭ የሆነ ጦርነት አለ። እናንተ እዚህ ሆነን በምናወራበት ጊዜ ስንት ንጹሃን በአማራ ክልል እየሞቱ ነው፣ እየተቀጠፈ ነው። በኦሮሚያ ምን ያህል ህይወት እየተቀጠፈ ነው አናውቅም። ስለዚህ በድንኳን መካከል በእንባ መካከል ሆኖ የሚያደርገው ምርጫ ነው። የይስሙላ ምርጫ ለአቅመ ምርጫ የደረሰ እኔ ምርጫ ብዬ ለመጥራት አንዳንዴ ያስቸግረኛል። ለአቅመ ምርጫ የደረሰ አይደለም። ምርጫ ለማለት በጣም የሚከብድ ነው። ሴርሞኒው ግን በሞትና በእንባ መካከል ሆኖ የሚደረግ ነው ብንል ገላጭ ቃል ነው ማለት እንችላለን። መልካም። በዚሁ በደብዳቤው ላይ ሌላ የገለጽከው ነገር ምንድነው? ይህ ምርጫ ዲሞክራሲን ለመገንባት ሳይሆን ለአምባገነንነት ህጋዊ ሽፋን ለመስጠት የሚደረግም ስህተት ነው ብልሃል። ስህተቱን እንዴት ማሳየት ይቻላል? በእርግጥ ከላይ በገለጽናቸው ማለት ከላይ ባቀረብካቸው ሀሳቦች ያው ተገልጸዋል። በይበልጥ ግን በዚሁ ደብዳቤ ላይ ዲሞክራሲን ለመገንባት ሳይሆን ለአምባገነንነት ህጋዊ ሽፋን ለመስጠት የሚደረግ ስህተት ነው ብልሃል። ነገር ግን ገዢ ፓርቲዎች ሰላማዊና ዲሞክራሲያዊ ምርጫ እያካሄድን እያሉ በዓለም አቀፍ ደረጃ ሪፖርት ያቀርባሉ። በእንዲህ አይነቱ የጦርነትና የማህበራዊ ትርምስ ቅድም አንተ ስትገልጸው እንደነበረ ድባብ ውስጥ የሚካሄደው ምርጫ የወደፊቱንስ የኢትዮጵያ ዕጣ ፈንታ ወይስ አቅጣጫን ምን ሊወስን ይችላል? አሁን ከቀናቶች በኋላ ይሄ የሚባለው የይስሙላ ምርጫ ሊደረግ ነው። ይሄ ነገር ወዴት አቅጣጫ ሲዞን ያመራናል? እንደገና ደግሞ ቅድም ለመግለጽ እንደሞከርኩት አምባገነንነትን ህጋዊ ሽፋን ለመስጠት ነው ስትል ገልጸሃል። እነዚህ ሁለቱ ሀሳቦች ላይ እስኪ ሀሳብን በጣም ወደ ጥምጣለሁ። በዚህ ጥያቄ ላይ ወደ ፖይንት ነው መጣው። ይህን ስርዓት ይህን አገዛዝ አምባገነን ነው የሚለው ላይ የሚያከራክር አይደለም። አምባገነን ነው። ኦኬ ይህን አምባገነን ምርጫ ዲሞክራሲ የሆነ ምርጫዎችን እያካሄድኩ ነው ይላል። ለዓለም አቀፍ ማህበረሰቡ እያጭበረበረ ነው የሚገኘው። በኢትዮጵያ አሉ የሚባሉ የፖለቲካ ፓርቲ የሚሳተፉበት ቁጥራቸውን በርከት ያሉ ፖለቲካ ፓርቲዎችን በነፃነት ሐሳባቸው የገለጹበት የሚል እንድምታ ያለውን እንቅስቃሴ ያደርጋል። ጄኒውን የሆኑ በተለይ ደግሞ ጄኒውን የሆኑ የፖለቲካ ፓርቲ ቁመና ያላቸውን ፓርቲዎችን በዚህ ስብስብ ወይም ደግሞ በዚህ ሴሬሞኒ በዚህ ድግስ አሉ የሚል ፕሮፓጋንዳ ይሰራል። ኦኬ ብልጽግና ባህሪ ምንድነው? ወደ ጥያቄ እመጣለሁ። የጥያቄው ኮንሴፕት አልሳትኩትም። የዚህ መንግስት ባህሪ ምንድነው? ገዳይ ነው? አፈናቃይ ነው? ጦርነት ጠማቂ ነው? ኦኬ እንደዚህ ከሆነ ይሄን ምርጫ ለምንድን ነው የሚፈልገው? ይሄን ምርጫ የሚለው ከሆነ ወደ ዋናው ጥያቄ ስንመጣ ይሄንን ምርጫ የሚፈልገው ለሚቀጥሉት 5 ዓመታት ሌጂቲሜሽን ያለው ቅቡልነት ያለውን መንግስት ነኝ ለማለት የሚያስችለው እንደሆነ በተደጋጋሚ ጠቅላይ ሚኒስትሩ ቅድመ ምርጫውን ተንብየው በፓርላማ ሆነው ነግረውናል። በሚቀጥለው ምርጫ በዚህ ህዝብ ተወካዮች ምክር ቤት በርከት ያሉ ተቃዋሚዎችን ታያላችሁ ብለውናል። ምን ማለት ነው? እሳቸው መንግስቱ ነው፣ በእሳቸውን ቸርነት የሚታደል የህዝብ ተወካዮች ምክር ቤት ወንበር አለ እያሉ ነው። ስለዚህ ሌሎቻችሁ ምንድናችሁ እያሉ ነው? አጃቢ ናችሁ እያሉ ነው። ፕራክቲካሊ ምን ነው ይነን እሱም ተደርጎ እኮ ይቅርታ ይሳቅ ድልድልም ተደርጎ እኮ ይፋ አይተዋል እኮ የተለቀቁ ቦታዎችም አሉ። በአዲስ አበባ ምክር ቤትም በፓርላማ እንደራሴዎች ምክር ቤትም የተለቀቁ ፍቃድ የተሰጠባቸው መቀመጫዎች አሉ። ልክ ነው። በተለይ እነዚህ ሎያል ኦፖዚሽን ናቸው የሚባሉ ታማኝ ተቃዋሚ ናቸው የሚባሉ ፓርቲዎች ብዙ ቦታ ተለቆላቸው ባይ ዲፎልት መራጩ በኋላ እንመለስበታለን። መራጩ ማህበረሰብ ማን ነው፣ ካርድ ያወጣውስ ማን ነው የሚለው በደንብ ስለምናየው ማለት ነው። ለመራጩ ማህበረሰብ ካርድ ያወጣው ማህበረሰብ በ5 ለ1 አደረጃጀት ያው ብልጽግናም ኢህአዴግ ውላይ ስለሆነ እነዚህ ሴራዎችን ወርሶ አጥብቦም 1 ለ3 ማድረጎታል የሚል መረጃዎች አሉ። በዛ መልኩ ማን እንዴት ይመረጣል የሚለው ያለቀለት ነው። ኦኬ ወደ ዋና ፖይንት እንድታ ይሄ በኋላ ስለምናየው ብልጽግና በቀጣይ በአማራ ክልል የሚደረገው ጦር በተለይ የመንግስትነቱ ሌጂቲሜሽን ካረጋገጠ በኋላ በአማራ ክልል የሚደረገው ጦርነት እንደ አሁን ሳይሆን በበለጠ አጠናክሮ ይቀጥላል። ምን ማለት ነው? ምን ሆነ? በበለጠ አጠናክሮ ንጹሃንን ይገድላል። በበለጠ አጠናክሮ ንጹሃንን ያፈናቅላል።
በበለጠ አጠናክሮ የማንነት ተኮር እስሩም ያደርጋል። እሱ ብቻ አይደለም፣ በኦሮሚያ በትግራይም አዲስ የሚለኮሰው ጦርነት ያፋፍማል። ለምን? ቅቡልነት ያለው መንግስት ነኝ የሚል በምርጫ እኛን ካረጋገጥንለት። ስለዚህ በርዕሴ ወይም በጥያቄ ሲመጣ እኔ ነገ ይህንን አገዛዝ ይህንን ስርዓት ለሚያደርገውን መግደል፣ ለሚያደርገውን ማፈናቀል፣ ለሚያደርገውን የስደት ተግባር ሊቲግሜሽን እንዲኖረው የራሴ አስተዋጽኦ የራሴ ድርሻ እንዲኖረኝ አልፈቅድም ለማለት ነው። በዚህ መልኩ ነው ይህን ቋንቋ የተጠቀምኩበት። መልካም እንዳልከው ወደ በኋላ አካባቢ ቅድም ያነሳ ነው። በተለይ እንደውም አሁን ብንሄድበት ጥሩ ነው። ሌሎችም ጥያቄዎች አለን እንዳንዘነጋው። ግን ይሄ መገዛዙ ስርዓት ማለት አሁን ላይ ያለው የብልጽግና መንግስት የለቀቃቸው ቦታዎች አሉ ስንል ወደ በኋላ እናነሳዋለን ብላል። ግን እንዲህ የሚል ክርክር ቢነሳስ ተቃዋሚዎች ሁሌም ስለሚባል ማለት ነው አትተባበሩ፣ ደካማ ናችሁ፣ የመወዳደርና የማሸነፍም አቅም የላችሁም። ግን መንግስት በጣም ወደ ሰፊና አስቻይ በመሆኑ እንዲሁም ደግሞ የዲሞክራሲ ስርዓቱ እንዲያብብ ካለው ለዲሞክራሲ ጽኑ ፍላጎትና እምነት ተነስቶ እናንተ በራሳችሁ አቅምና ችሎታ እንኳን ተወዳድራችሁ ወደዛ መምጣት ባትችሉ በፍቃዱ ቦታውን ይለቅላቸዋል። በአዲስ አበባ ምክር ቤት መቀመጫ እንዲሁም በህዝብ እንደራሴዎች ምክር ቤት መቀመጫ ተቃዋሚዎች ይገቡና እዛ ውስጥ ያብይ በተደጋጋሚ የሚያደርገው ንግግር አለ። የዲሞክራሲ ልምምዱን ለማዳበር ይሄንን ቢያደርግ የመንግስት ችሎታው የመንግስት እንዲያለው በጎውን ፍቃድ እንዴት በደግነት ማየት አይቻልም? ለፓርላማ ለህዝብ እንደራሴዎች ምክር ቤት ለአዲስ አበባ ምክር ቤትን ብቻም ሳይሆን እኮ በሚኒስትሮች መስሪያ ቤትም ጭምር ሚኒስትሮችን በተቃዋሚ ፓርቲ በመሾም ጭምር በኢትዮጵያ ታይቶ የማይታወቅ ገዢ ፓርቲ ተቃዋሚዎችን እንደ ሀገር መሰረታዊ ጥቅሞቻችን ላይ በጋራ ሁሉ መስራት አለብን ስንል ይሄን ሁሉ እያደረግን ነው። ግን አልተረዱንምና ልትረዱንም አልቻላችሁም ተብሏችሁ ቢቀርብባችሁ ምን ምላሽ ይኖራቸዋል? ይድነቅ ብልጽግና ወይም አገዛዙ በበጎ ቸርነት የሰጠን አንድ ነገር ነው ያለው፣ ሞት ነው፣ መፈናቀል ነው፣ ጦርነት ነው። ከዚህ ውጪ በበጎ ቸርነት በአገዛዙ በጎ ፍቃድ የተሰጠ አለ ተብሎ አይታሰብም። ግን ወደ ፕሪንሲፕል ልምጣ። ኦኬ፣ እስቲ ንግግሩ እንየው። በመንግስት ቸርነት የህዝብ ተወካዮች ምክር ቤት ወንበር ይሰጣል እንዴ? የህዝብ ተወካዮች ምክር ቤት የእንደራሴ ምክር ቤት ትርጉሙ ማለት አልገባችሁም እንዴ? እንደዛ አይመስለኝም። የህዝብ ወኪልና አይደለም እንደይዘ የሚገባው ወደ ፓርላማ የማን ወኪል ነው የሚገባው? የህዝብ ተወካዮች ምክር ቤት። የህዝብ ተወካዮች ምክር ቤት ማለት እኮ የሆነ ቁጥሮች አሉ፣ የቁጥሮችን ወኪል ማለት ነው። የህዝብ ወኪል ማለት ነው። በቀጥታ ህዝብን መርጦ እንደራሴ ሆነ ችግሮችን ትፈታልኛለህ፣ ሀሳቦችን ታሰማልኛለህ ማለት ነው። በብልጽግና ቸርነት የምትገባ ከሆነ ግን የብልጽግና ልሳን ነው የምትሆነው። ፔሬድ እሱ ነው ፕራክቲካሊ እሱ ነው ሊሆን የሚችለው። እንደዛ እንኳን ከሆነ ነው እንደዛ እንኳን የሚደረግ ከሆነ በብልጽግና ቸርነት የሚሰጥ ወንበር ካለ ተጠሪነት ለማን ነው? ለብልጽግና ነው የሚሆነው። ምክንያቱም የወከለ ህዝብ የለም። በብልጽግና ቸርነት በአገዛዙ ቸርነት የሚሰጡ ወንበሮች እንደዚህ ናቸው። አትተባበሩም እንዲህ ናቸው የሚባለውን በትርጉም ደረጃ ነው። ፓርቲዎች አትተባበሩ ማለት ለብልጽግና አታድሩም። እኔ የምለኩሳቸውን የጦርነት ድግሶችን አትደግፉም። እኔ ሳፈናቅል ስገድል ወደ ስደት ሳመራ ጋዜጠኞችን ሳሳልድ እሰየው ደጋለክ አትሉም። ይህ ማለት ነው በብልጽግና ቋንቋ ይህ ማለት ነው። ፓርቲዎች ይተባበሩ። ለምሳሌ እንደ ትብብር ለኢትዮጵያ አንድነት መንግስት እውነት ዲሞክራሲ ቢኖር ሀገር ሰላም ብትሆን ኑሮ ምህዳሩ እንዳሁን ባይሆን ኑሮ መንግስት ሊያደርገው የሚችል እጮችን አቅርቧል። መንግስት ሊያደርገው የሚችለው አሁን ስለ ምርጫ ማውራት የሚቻልበት ሁኔታ አይደለም እንጂ ትብብር ለኢትዮጵያ አንድነት እኮ አሉ የሚባሉ በተለይ ጄኒዩን ናቸው የሚባሉ የፖለቲካ ፓርቲዎች ላለፉት በተለይ ይሄ 5 ዓመት በመተባበር ደረጃ ሆነው ተመሳሳይ ኮንተንት ያላቸውን መግለጫዎችን ሲያወጡ የነበሩ የተለያዩ የጋራ የሆኑ ስራዎችን ሲሰሩ የነበሩ ናቸው። ከዚህ በላይ መተባበር የለም። በብልጽግና ቋንቋ በአገዛዙ ቋንቋ አትተባበሩ ማለት ግን በብልጽግናን አትደግፉ ነው። ብልጽግናን አትደግፉ፣ የብልጽግና የጥፋት ፓኬጆች በሙሉ አትደግፉ የሚል ትርጉም ነው የሚኖረው። ስለዚህ በችሮታ በብልጽግና
ፍቃድ የሚሰጥ ወንበር የህዝብ ውክልና አይደለም። ከመርህ የባሰ ነው። ፕሪንሲፕሉም የገባቸው አይደለም። እሰጣለሁ የሚል ወንጀለኛ ነው ማለት ነው። ምክንያቱም የህዝብ ተወካዮች ምክር ቤት ወንበር እንዲሁ አንዱ ስለፈቀደ ወይም ደግሞ አንዱ የአይኑ ቀለም ስለወደደው ብቻ የሚሰጠው ወንበር አይደለም። እንደዛ አይደለም ህጉ የሚለው። ህግን መተላለፍ ነው፣ ለመንግስት መተላለፍ ነው ማለት ይቻላል። መልካም። ከዚህ ከፓርቲዎች ጋር በተያያዘ ከአንተ ጋራም አገናኝተን ጥያቄ እናንሳ። እንግዲህ አንተ ከምርጫው ራስን አግልሃል። ፓርቲክ የአፓም ሆነ ትብብር ለኢትዮጵያ አንድነት ከዚህ ከምርጫው ሙሉ በሙሉ መውጣታቸውን በይፋ እስካሁን የተነገረ ነገር የታወቀ ነገር የለም። ያንተ ውሳኔ ከፓርቲ መዋቅር ጋር የተመካከርክበትና ይህንን ውሳኔ ፓርቲክን የሚቀበለው ነው ወይስ እንዴት ነው? የግልም ሆነ የተናጠል እንዲህ አይነቱን ውሳኔ ውስጥ ስትገባ ይዞት የሚመጣስ ነገር አንዳች ነገር ይኖራል? ጥሩ ጥያቄ ነው። እንግዲህ እኔ አሁን ያወጣሁትን መግለጫ የወሰንኩትን ውሳኔ የይስሐቅ ብቻ ነው ተብሎ አይታሰብም። አንተም እንደምታውቀው በእናንተ ሚዲያም ስንጠቀም ትናንትና ስንናገራቸው የነበሩ ንግግሮች እንደ ግለሰብ ሳይሆን እንደ ፓርቲ ብቻ ሳይሆን እንደ ትብብርም ስንናገራቸውን የነበርናቸው ንግግሮችን ይስሐቅ አጸና እንጂ የይስሐቅ የራሱ ብቻ ሐሳብ አልተገበረም። ሚዲያዎችም የሚያውቋቸው ስለሆነ እናንተ የምታውቁት ስለሆነ እንደ ትብብር እንኳን ቅርብ ጊዜ መግለጫ እንደ ኢህአፓም እንደ ትብብር እንኳን ያወጣናቸው መግለጫዎችን በዚህ አስቻይነት ወር የማይሞላ ማለት ነው በዚህ ምርጫ አስቻይነት የሌለው ምርጫ አምባገነን መንግስት ያዋልዳል እንጂ ዲሞክራሲን አያመጣም የሚለው በቅርቡ ያወጣነው በቅርቡ አንድ ወር አይሞላው። ኦኬ ዘን አብዛኞቹ የይስሐቅ ሐሳቦችን አሁን ያደረኩትን በተግባር የፈጸምኩትን ጭምር ከይስሐቅ ከብቻውን የሚቀዳ ሳይሆን ከኢህአፓ በትብብርን የሚቀዱ ሐሳቦች ናቸው፣ የሚቀዱ ውሳኔዎችም ጭምር ናቸው። ቅድም ለመግለጽ አንተም እንደገለጽከው አስቻይነት የሌለው ምርጫ ከአጃቢነት የዘለለ ሚና ስለማይኖር እነዚህ ቅድመ ሁኔታዎችን ባልተፈቱበት በዚህ ምርጫ ምንድነው አንሳተፍም የሚለው የማን ውሳኔ ነበር? የትብብሩ የኢህአፓም ነበር። ኦኬ ግን ወደ ዋናው ጥያቄ ልምጣና ትብብሩም ሆነ ኢህአፓ ከዚህ ምርጫ በይፋ ወጥተናል የሚል ሐሳብ እስካሁን አልተነገረም የሚል ነው። አዎ እውነት ነው። እስካሁን በትብብሩም ሆነ ኢህአፓ ከምርጫው ራሳችን አግልለናል የሚል እንደ ድርጅት አልወጣም። አዎ የፓርቲ ማዕከላዊነትን ጥሰህ የወሰንከው በእንትን ደረጃ በመርህ ደረጃ አዎ ግን የፓርቲ ማዕከላዊነትን የሚለውን ሐሳብ የሚሰራ ኢንዲቪጁዋል ራይት አለ መጣለው። የፓርቲ ማዕከላዊነትን እንዳለው ነው የኢንዲቪጁዋል ራይቶችን መከበር አለባቸው ብዬ አምናለሁ። በተለይ እንደ ኢህአፓ ትሬንድም እንደዚህ ኢንዲቪጁዋል ይቅርታ ይስሐቅ፣ አንተ እኮ በግል አይደለም እኮ በቅድም በጠቀስነው የምርጫ ክልል ላይ እየተሳተፍክ ያለው ፓርቲውን ወክለ ነው። ከፓርቲውም ደግሞ አልፎ ኢህአፓም አልፎ ትብብር ለአንድነት የሚል የፓርቲዎች ማዕቀፍ አለ። በጋራ ውክልና ኑሮ የተሰጠ ቦታ ነው። የግል እጩ አይደለም። የግል ውሳኔ ብቻ የሚከበርበት አይደለም። ቅድም እንዳልከው የፓርቲ ማዕከላዊነት መጠበቅ መቻል አለበት። በተለይ አንተ ባለበት ፓርቲ ውስጥ ኃላፊነት አለ፣ የህዝብ ግንኙነት ኃላፊ ነህ። ያለ ኃላፊነት ቦታ ቀላል አይደለም፣ ብዙ ነገር ይዞ ይመጣል እና ይሄ ነገር እንዲሁም የሚታለፍ ሳይሆን እውነት የፓርቲ ማዕከላዊነት አለው ወይስ አንተስ በግል በማናቸውም ጉዳይ ላይ ተነስተ የምትወስነው ውሳኔ ፓርቲው ላይ ሲይዞ የሚመጣው ነገር አይኖርም ወይ? በጣም ጥሩ ጥያቄ ነው የጠየቀው። የፓርቲ ማዕከላዊነት ቅድም ወደዛ ልመጣ ነበር ያሰብኩት። ኦኬ የፓርቲ ማዕከላዊነት መቼ ነው በደንብ አድርጎ መስራት የሚገባው የሚለው ነው። አሁን የፓርቲ ማዕከላዊነት የሚለውን በሬጉላር ህግ ኢትዮጵያ በሬጉላር ህግ በሰላም በምትሆንበት ጊዜ በደንብ አድርጎ መጠበቅ አለባቸው ተብሎ ይታሰባል። እኔ ግን እያልኩ ያለሁት አሁን የቀውስ ጊዜ ነው። መፍትሄውም ለቀውስ የሚሆኑ መፍትሄዎችን ናቸው መወሰን ያለባቸው ባይ ነኝ። እኔ ብዙ ጊዜ የምጠቀምበት ቃል አለና ልጠቀም። ኢትዮጵያ ያለችበት አሁን ኤክስትራ ኦርዲነሪ ፖለቲክስ ነው ያለው ብዬ አምናለሁ። ሶሉሽንም በተመሳሳይ ኤክስትራ ኦርዲነሪ ሶሉሽን ያስፈልጋል ብዬ አምናለሁ። የቀውስ ጊዜ ሶሉሽን ብዬ አምናለሁ። ኦኬ ወደ እንትን እንምጣ። በሁለት ነገር በተለይ መንግስት ለምሳሌ እንደ አገዛዝ ምንድነው እያደረገ ያለው? ህገ መንግስት
ጥሶ አንድ ኢትዮጵያ ተስማምታ የፈረመቻቸውን ዓለም አቀፍ ህጎችን ጭምር ጥሶ የዜጎችን ህይወት እየቀጠፈ ነው። ለምን? ለስልጣን ሲባል። እኔም አንዳንዴ ለገባሁት ቃል ለህዝብም ጭምር በዚህ ምርጫ ላይ የራሴን አስተዋጽኦ አድርጌ በህዝብ ላይ የተደገሰውን የሞት ድግስን ለመቃወም ስል የፓርቲን ማዕከላዊነት ብጥስ ችግር የለውም ብዬ ወስኜ ነው ሚዛን ነው የወሰድኩት። እሱ ብቻ አይደለም ግን የፓርቲውን አቋም ነው ላለፉት 1 ዓመት ማለት ይቻላል በዚህ ምርጫ ፓርቲ ትብብሩ ለህዝብ የገባው ቃል እኔ ፈጸምኩት ነው የገባው ቃል የራስ አይደለም እያልካለሁ። ውሳኔ ባለመወሰኑ የፓርቲ ማዕከላዊነት ተሳለ የሚያስብል ሂደቶች አሉ። ግን የቀውስ ጊዜ ነው እያልኩ ነው። በቀውስ ጊዜ እንዲህ አይነት ክስተቶችን ማድረግ የሚቻልበት ሁኔታ አለ። ለምሳሌ ማንሳት እንችላለን። ባዙ ይሄ በኢትዮጵያ ብቻ አይደለም። ወደ ሰለጠኑት ዓለም በምንሄድበት ጊዜ ወደዛ ከመሄዳችን በፊት ይቅርታ ይሳቅ፣ ወደዛ ከመሄዳችን በፊት ይሄኛውንስ ግን አሁን ያልከኝ እንደው ማዕከላዊነቱን አነሳን በዚህ መልኩ ውስጥ ዲሞክራሲ የሚባል እኮ አለ እኮ በፓርቲ ውስጥ እኮ በውስጥ ዲሞክራሲ ይሄንን ያንተ የግል አቋም አሁን ጥሩ አስቀምጠኳል። የቀውስ ጊዜ የምታልፋቸው መስመሮች አሉ በሚለው ለረዳ ተመልካቾቻችንም እንደዛ ይረዳዋል ብዬ ተስፋ አደርጋለሁ። ይሄንን የቀውስ ጊዜ የሚታለፈውን መስመሩን ሲታለፍ በውስጥ ዲሞክራሲ በፓርቲ በአመራር ደረጃ ባለ በስራ አስፈጻሚ በምክር ቤት ደረጃ ጉባኤም ካለ በጉባኤ ደረጃ እነዚህ የምጠቅሳቸው እንግዲህ በአንድ ፓርቲ መዋቅር ውስጥ የሚኖሩ ሂደቶች ናቸው። በዛ ውስጥ በሚደረግ ለአስጨራሽ የዲሞክራሲ ትግል ይሄንን የቀውስን ጊዜ አንተ አስረድተህ ልክ እንዳንተ ቢቻል ፓርቲው ራሱ ቅድም ስትለው ነበረ እኛም ስናቀርበው የነበረው እኮ ነው አብረን ስንሰራው እኮ ነበር ለሱ ስናቀርበው የነበረው ትክክል ነው። ይሄንን ውሳኔ የፓርቲ ውሳኔ እንዲሆን የማድረግ ደክመ ወይስ አችል ቀርተ ወይስ አይረዱ ቀርቶ የብቻ ሆኖ ነው ወይስ ጥያቄ ነው? በጣም የሚገርም ጥሩ ጥያቄ ነው። ይህንን ጥያቄ እኔ ብቻ አይደለም እኔ የሚመስሉ ሌሎች ጓዶችን በፓርቲ በተለይ በኢህአፓ ደረጃ ያሉ ጓዲቶችን ጭምር ተመሳሳይ ሐሳብ ይዘን የፓርቲ ማዕከላዊነትን እንዲጠበቅ ወይም ደግሞ ፓርቲው አሁን የወሰንኩትን ውሳኔ እንዲወስን ጥረት አድርገናል። ብቻዬን አይደለሁም ለማለት ነው። በጣም ብዙ ጥረት አድርገናል። ግን ይህንን ሐሳብ ቶሎ እንዲወሰን አልተሳካልንም። ብቻዬን አይደለም ያልተሳካልኝ፣ ሁላችንም በተለይ ብቻዬን ስላልሆንኩኝ ማለት ነው። ይህንን ሐሳብ ስናነሳ የነበረው አልተሳካም። ጥረቶች ነበሩ። ጥረቶች ነበሩ። በጣም ጥረቶች ነበሩ። ሂደቶች ነበሩ። ፍጭቶች ነበሩ። በዚህ ምርጫ መሳተፍ ማለት ምን ማለት ነው የሚለው ለማስረዳት እኔ በምችለው ከንባቤ ከመረዳቴ ከነባራዊ ሁኔታ በመነሳት ለማስረዳት ሞክራለች። ወንዶችም ሴቶችም ሁላችንም አድርገናል። ነገር ግን ይህን ውሳኔ እንዲወሰን አልሆነም። ከዛ ግን በግል ደግሞ ወደ ግል ልምጣ። እንዲህ ከሆነ በኋላ በግል በተለይ ከተወሰኑ ጓዶቼ ተመካክሬ ያለው ሐሳቤን አቅርቤያለሁ። አሁን እንደ ፓርቲ መውጣት ማንችል ከሆነ እኔ ለገባሁት ቃል ወይም ፓርቲ ለገባው ቃል ግን እኔ በነበረኝ የዛሬ 3 ወር 4 ወር 5 ወር ወይም ደግሞ 1 ዓመት የነበረኝን አቋም ላይ ቆሜያለሁ። የቆምኩበት ዋና ምክንያት ችግሮቹ አልተፈቱም ብቻ አይደለም ተባብሰው ቀጥለዋል። ጦርነቱ አልቆመም ብቻ አይደለም አዳዲስ የጦርነት ቀጠናዎችን ሊፈጠሩ ወይም ሊለኮሱ በዝግጅት ላይ ናቸው። እስሩ አልቆመም ወይም ደግሞ እስረኞቹ አልተፈቱም ብቻ አይደለም አዳዲስ ማንነትና የፖለቲካ እስረኞችን እየተጨመሩ ነው ያለው። ስቃያቸው በዛ ጭምር ነው ያለው። ስለዚህ ከዚህ አንፃር እኔ በግሌ ይህን ውሳኔ እወስናለሁ የሚል ሙግትን አድርጌያለሁ። በሙግቱ ሚቹዋል የሆነ የጋራ የሆነ መግባባት ወይ በሙግቱ የጋራ የሆነ መግባባት ነበረ ማለት ግን አይደለም። ይህ ስል ግን እንደ አመራርም እንደ ፓርቲ ምርጫው ላይ የምንመለከትበት መንገድ ግን ልዩነት የለም። በምርጫው በመሳተፍ ላይ የምናመጣው መፍትሄ እንደሌለ በመረዳትም ምንም ልዩነት የለም። ምርጫውን አምባገነንነትን ሊያዋልድ የሚችልበትን ሂደት እንዳለ በዚህም በመረዳት ችግር የለም። ልዩነት የለም፣ ተመሳሳይ ነው።
ዘወይ ግን የማዕከላዊነት መጠበቅ አለበት። እኔ ደግሞ በቀውስ ጊዜ ነው ማዕከላዊነት ከምጠብቅ የማዕከላዊነትን አካሄድ በቀውስ ጊዜ ተጥሶ ለህዝብ የተገባውን ለኦዲየንስም በየሚዲያው እኛን የደገፈውን ማህበረሰብን ክብርና ሲባል በየቀኑ እየሞተ ያለውን ህዝብ ሲባል ማዕከላዊነት ይጣሳል። ባይዘወይ በወንጀል ህጋችን እንደምታውቀው ይነት ነፍሲቲ ይባላል። ለአብዛህ ህዝብ ሲባል ራይት ላይ ማለት በህይወት የመኖር የሚገደብበት ሁኔታዎችን አሉ። እኔ ለህዝብ ሲባል ለህዝብ ሞራል ሲባል እየሞተ ያለውን ሲባል የፓርቲ ማዕከላዊነትን ብቻ ይንጥሽ የተወሰነችን ኮንትሪቢዩት ባረክ ብዙ የሚያስቸግር አይደለም። ወደ ይሄ በኢትዮጵያ ብቻ አይደለም በሰለጠኑት ሀገራትን በምናይበት ጊዜ እኮ በአሜሪካና ኢራቅ ጦርነት ጊዜ እንዲህ አይነት በተለይ ቡሽን በመቃወም ጆርጅ ቡሽን በመቃወም በጣም ከፍተኛ የሆኑ የሪፐብሊካን አመራሮች ይህንን ውሳኔ ወስነው ሲወስኑ እንደነበር በተለይ ጦርነትን በመቃወም ሲያደርጉ እንደነበር ግልጽ ነው። ስለዚህ እኔ የወሰንኩትን ውሳኔ የፓርቲው ነው ብዬ አምናለሁ፣ የትብብሩን ብዬ አምናለሁ። ግን በቀውስ ጊዜ አይደለም የማዕከላዊነት ሌሎች የሀገሪቱ ህጎች ይጣሳሉ። ቅድም ለመግለጽ ሞክሬያለሁ። መንግስት እኮ ለኔ ይበጀኛል የሚለው ስልጣኔ ያጸናልኛል ብሎ ባመነበት ጊዜ ህገ መንግስትም ዓለም አቀፍ ህጎችን ጥሶ ዜጎችን እያሳደደ እየገደለ ያለው አይደል? ስለዚህ ቃል ለገባንለት ማህበረሰብ ቃል ለገባንላቸው ሚዲያዎች በገቢር እየሞተ ያለው ህዝብ በዚህ በሞት ድግስ ላይ ምርጫ አላካሂድም ብዬ ብናገር ወይም ደግሞ ማዕከላዊነት ብጥስ ይህን ያህል ብዙ የሚያስከፋ አይደለም ብዬ ነው ማምነው። በተለይ በቀውስ ጊዜ የቀውስ ህጎች ናቸው መፍትሄ የሚሆኑት የሚል እምነት አለኝ። መልካም። ይሄንኑ ንግግርን የሚያጸና እዛው በደብዳቤ ላይ የገለጽከው ነገር አለ። እጅግ ጠንካራ ቃል ነው። የታሪክ ተጠያቂነትን በመፍራት ይህን ውሳኔን አስተላልፌያለሁ ብለሃል። አሁን ባለው ፖለቲካ ምህዳር ውስጥ በአንተ እምነት ከምርጫው ውጪ የሆነ አገራችን ከዚህ የደምና የእንባ ከእንባ ምስቅልቅል ሊያወጣ የሚችል ምን የተለየ የሰላም አማራጭ ይኖረናል? በጣም ጥሩ። እንግዲህ ኢትዮጵያ ያሉትን ተቋማት በሙሉ ፌክ ናቸው፣ የብልጽግና ተቋማት ናቸው ተብሎ ይታመናል ናቸው በገበያ እኛ እንደ ኢህአፓ በተለይ ስንታገልበት የነበረውን ብዙ ጊዜ መግለጫ ስናወጣበት የነበረው የኢትዮጵያ ችግር በምርጫ የሚፈታ አይደለም፣ በፓርቲ ፖለቲክስ የሚፈታ አይደለም። በጣም ዘርፈ ብዙ ችግር ነው ያለው። ታዲያ ምን ያስፈልጋል የምንል ከሆነ በዋናነት መጀመሪያ የሽግግር ፍትህ ወሳኝ ነው። እውነተኛ ሽግግር ፍትህ እሱ ብቻ አይደለም። በተለይ በዋናነት ግን ሀገር መምከር አለባት፣ ሀገራዊ ምክክር ያስፈልጋል። ግን አሁን ያለውን ሀገራዊ ምክክር አይደለም ያልከለው፣ ይህ የብልጽግና ምክክር ነው። የብልጽግና ስልጣን የሚያጸና ምክክር ነው ያለው። ዛስዋይም ነው ኢህአፓ ከምክክር ኮሚሽን እኛ ሀገራዊ ማንነው የብልጽግና ምክክር ኮሚሽን የወጣው ዘንድ ጄኒውን የሆነ ሁሉም ያካተተ ሁሉም ሊገልጽ በሚችል መልኩ ሀገር መምከር አለባት፣ ሀገራዊ ምክክር ያስፈልጋል። ሶስተኛ እንግዲህ ኢትዮጵያ መብታችን ወይም ደግሞ ኮዝ ያላቸው ታጣቂዎችን ኮዝ ያላቸው እንደዛ ብዬ ስለማምን እምነቴን እየተናገርኩ ያለው ኮዝ ያላቸውን ታጣቂዎች በየቦታው አሉ። እነዚህ ዜጎች ምክንያት አላቸው ብዬ ጄኒውን የሆነ ምክንያት አላቸው ብዬ አምናለሁ። ኢትዮጵያ ለሰላማዊ በር በሯ ተዘግቷል። በሩ ከተዘጋ ደግሞ ሰላማዊ በር ከተዘጋ የአመጽ በሮችን ይከፈታሉ። ይሄ ሀቅ ነው። ስለዚህ ጥያቄዎች አሏቸው፣ ጄኒውን የሆነ ጥያቄዎች አላቸው። አንዳንዶቹ ደግሞ የመኖርና ያለመኖር ጥያቄ ነው ያላቸው። እንኖር ነው ያለ ታጣቂዎች። ኦኬ፣ እንደዚህ ከሆነ ጄኒውን የሆነ ድርድር ያስፈልጋል። ጄኒውን የሆነ ድርድር በእጅ ስጡኝ ያልተመረኮዘ በሰጥቶ መቀበል የተመረኮዘ እውነተኛ የሆነ ድርድሮችን መደረግ አለበት እላለሁ። አራተኛና ዋነኛው ግን የሽግግር መንግስት ያስፈልጋል። በዚህ መልኩ አይደለም በቃ አሁን ባለው አንድ ፓርቲ አሸንፎ ስልጣን ይዞ የኢትዮጵያ ችግር ይፈታል ተብሎ አይታሰብም። እውነተኛ እርቅ፣ እውነተኛ ምክክር፣ እውነተኛ ድርድር ተደርጎ ሁሉንም አንድ ሊያደርግ የሚችል የሽግግር መንግስት ያስፈልጋል። እስከመቼ? እውነተኛ ምርጫ እስኪደረግ ድረስ። እውነተኛ ምርጫ የሽግግር መንግስት ለምንድን ነው የሚያስፈልገን የምንል ከሆነ እውነተኛ ምርጫ ቦርዶችን ማቋቋም፣
ፍትሃዊ የሆነ ህጋዊ የሆነ ነፃና ገለልተኛ የሆኑ የፍትህ ተቋማት ፍርድ ቤት፣ ፖሊስ ተቋም ወዘተ እነዚህ ኢስታብሊሽ ለማድረግ ሽግግር መንግስት ያስፈልጋል። ከዛ እውነተኛ ምርጫ ቦርድ ካለ ነፃና ገለልተኛ የሆነ ምርጫ ቦርድ ካለ ከዛ ደግሞ በደል አለ ብለን ካመንክ ደግሞ ነፃና ገለልተኛ የሆኑ የፍትህ ተቋማት ፖሊስ፣ ፍርድ ቤቶች ካሉ ያኔ ወደ ምርጫ ስርዓት ወደ ኢሌክሽን ስርዓት ብንሄድ ህዝብ የሚፈልገው ኢትዮጵያ የምትመኘው ዲሞክራቲክ የሆነ መንግስትን በማዋለድ ላይ ትልቅ ሚና ይኖራል ማለት ነው። ስለዚህ መፍትሄዎች ኤክስትራ ኢሌክሽን ነው፣ ከምርጫ በዘለለ ነው። በምርጫ የሚፈታ የኢትዮጵያ ችግር የለም። ፕራክቲካሊ እንደዛ አይደለም ያለው ሁኔታ፣ እንደዛ አይደለም። አንድ ፓርቲ አይደለም እሱ ብልጽግና ተሸንፎ የሆነ ሌላ ፓርቲ እንኳን ቢመጣ የኢትዮጵያ ችግር ይፈታል ብዬ አላምንም። እነዚህ መቅደም አለባቸው የሚል እምነት አለኝ። ዘንድ መፍትሄዎች እነዚህ ናቸው ብዬ ነው የማምነው። ሌላው ደግሞ እዚሁ ደብዳቤ ላይ የገለጽከው ነገር አለ። የምርጫን ካርድ አለመጠቀም በሚል ሐረግ ህዝቡ የምርጫ ካርዱን ባለመጠቀም ተቋሙን እንዲያሳይ ተቋሙን እንዲገልጽ ጥሪ አቅርቧል። ግን በተግባር ህዝቡ ካርዱን ቢጠቀምም ባይጠቀምም ገዢ ፓርቲ ብቻውን ተወዳድሮ አሸነፍኩ ማለቱና ስልጣኑን ይበልጥ ማደላደሉ የማይቀር ነው። ይህ ጥሪ ከይስሙላ ምርጫ ባለፈ መሬት ላይ ምን አይነት እውነተኛ ለውጥ ሊያመጣ ይችላል? በጣም ጥሩ። እንግዲህ ከጥሪዎች አንዱ እንግዲህ ሰላማዊ ትግል፣ ህዝቡ ሰላማዊ ትግል ይጀምር የሚል ነው። ከሰላማዊ ትግሎች በተለይ በምርጫ ጊዜ ሰላማዊ ትግል የሚባለው አንዱ ቦይኮት ነው። እጩዎች ራሳቸው ቦይኮት ሲያደርጉ፣ ሁለተኛ መራጩ ማህበረሰብ ካርድ ባለመውሰድ ነው። ሶስተኛ የወሰደውን ጭምር ካርዱን ይዞ ቤት በመቀመጥ ተቃውሞ መግለጽ ነው። ስለዚህ እኔ ጥሪ ያቀረብኩት በዚህ ምርጫ ኢቭን ጄኒዩን የሆነ ለውጥ የሚፈልግ መራጩ ማህበረሰብ እንኳን የሱ ድምጽ ትርጉም የለውም። ባይ ዲዛይን ተሰርቶ ያለቀ ነው። ውጤቱን ድልድሉን ቅድም ለመግለጽ እየተሞከረ እንደነበር ተሰርቶ ያለቀ ነው። በዚህ ምርጫ በመሳተፍ መራጩ በተለይ ጄኒዩን የሆነ እውነት ለውጥ ፈልጎ የተወሰነች የዲሞክራሲ ጭላንጭል አለ ብሎ ያመነ በስህተት የሚሆን ካለ ይህንን ዜጋ ሂዶ እዛ ከመምረጥ ይልቅ ባለመምረጥ ካርዱን ይዞ ተቃውሞውን ማሳየት አለበት የሚል መልእክት ነው እኔ ያስተላልፋለሁ። ምክንያቱም እኔ በግሌ ተቃዋሚን እንደገለጽኩት ራሴን ከምርጫ ከዚህ ድግስ አልኖርም የሚለውን ውሳኔ እንደወሰንኩ ሁሉ መራጩ ማህበረሰብ ይህንን ዲሞክራሲ ማያመጣ የኔ ድምጽ የማይቆጠርበት የኔ ድምጽ ትርጉም የሌለው ነገር አልመርጥም በማለት ቤቱን በመቀመጥ ተቃውሞውን ማሳየት እንዲችል ነው ጥሪ ያስተላልኩት። ያው ጥሪዎቼ ከጥሪ አንድ እሱ ነው። ያው ለዲፕሎማቲክ ማህበረሰብ ጥሪ ያደርጋለሁ፣ ግን ከመራጩ ማህበረሰብ አንፃር ግን ይሄንን ነው ትርጉሙ ይሄ ለማለት ነው። ሌላው በዛው በደብዳቤው ላይም ገልጸዋል። ቅድም መግቢያም አካባቢ ስታነሳው ነበር። እዚህ ከምርጫና ከምርጫ ስርዓታችን ጋር በተያያዘ እንግዲህ አሁን ላይ ለሁለተኛ ጊዜ ሲሆን ነው በተለይ ትግራይ አካባቢ ያው እንግዲህ ከህዝብ ለህዝብ የተመረጠ መንግስትን መመስረት ያልተቻለበት ሁኔታ አለ። በተለያየ የፖለቲካ ፍላጎትና እሱን ተከትሎ ባሉ በሂደቶቹም ጦርነትም ሁሉ ተስተናግዷል። በዚህም ምክንያት እንደ ሀገር የቆሰልንበትም ነገርም አለ። አሁንም እጅግ አሳሳቢና አስጊ ሁኔታ አለ በዛ አካባቢ ላይ። ስለዚህ ጉዳይ ምን ማለት እንችላለን? በጣም ይገርማል። በተለይ እዚህ ደግሞ ለየት ያለ በተለይ ትግራይ ላይ የተመለከተ እንግዲህ እንደምናውቀው ካስከፊው ጦርነት በኋላ ነው የተገኘው። ዘንጠባሳው ትራውማው አለ ቁስሉ አለ አሁን። ኦኬ፣ ግን እሱ ብቻ አይደለም። ሁለት ተርም ነው በትግራይ ምርጫ ተካሂደው አሁንም አይካሄድም። ምንም የይስሙላ ምርጫ አይካሄድም በትግራይ። ያለፈው አመት 2013 በተደረገው ምርጫ ትግራይ ምርጫ ውስጥ አይደለም። ምርጫ ተካሄደ ምን ማለት ነው? በፌደራል መንግስት ውክልና የለውም ላለፉት 8 ዓመታት በሁሉም ተቋማት ትግራይ ውክልና የለም በህገ መንግስቱ መሰረት። ትግራይ በተግባር ምንድነው የምን ቅርጽ ነው ያላት? የምርስ ፌደራል መንግስት ላለፉት 8 ዓመታት ትግራይን ያስተዳድራል ወይ? ትግራይ እኮ ያስተዳድር አይደለም ፌደራል መንግስት። 8 ዓመት ትግራይና ፌደራል መንግስቱ ወይም ደግሞ ፌደራል መንግስቱ የትግራይ ክልል አስተዳድር ያለው ማለት አይልም አፉ ሞልቶ። ትግራይ አሁናዊ ቅርጿ የዲፋክቶ ቅርጽ ነው ያለው። የዲፋክቶ ስሜት ነው ያለው። ስሜት ብቻ አይደለም ፕራክቲካሊ እንደዛ ነው ፌደራል መንግስት ስለማያስተዳድረው። እሱ ብቻ አይደለም ግን ችግሮቹ በተለይ በጣም ያው እንግዲህ የምናውቀው ከጦርነት በኋላ ፖስቷል ሊሆን የሚችለው እናውቀዋለን። በጣም በዛ ብዙ ነው። መሰረተ ልማቶች ወደሙ አሉ። በተለይ በጦርነት የቆሰሉ ብዙ አሉ። ተፈናቃይ ብዙ አለ።
ስለዚህ ከዚህ አንፃር የመገለል አለ። በተለይ ደግሞ አገዛዙ ይህንን ከመፍታት ይልቅ ሁለቱም የህወሓት ፍንካቶችን ድንጋይ እንዲወራወሩ ብቻ አይደለም አንዱን ታጣቂ በማምጣት በሌላኛው ታጣቂ እርስ በራሳቸው እንዲጋጩና እንዲዋጉ እየሰራ ነው የሚገኘው። ስለዚህ ከዚህ አንፃር በተለይ በቀጣይም በዛ ክልል የሚለኮስ ሌላ ጦርነት እንዳለ በሂደቶች እያየን ምርጫውን አግልለ እያንዳንዱ መንግስት ለክልሎችን ማድረግ የሚገባው እንደ መንግስት ማድረግ የሚገባውን ሳያደርግ ቀርቶ በጀት ከልክሎ መድኃኒት ከልክሎ ነዳጅን ከልክሎ ሲያበቃ እንግዲህ የትግራይ መንግስት ነው ማለት አይቻልም ማለት ነው። በዚህ መልኩ ነው የትግራይን ኮንዲሽን ለመቃኘት የሞከርኩት። እዛው ላይም በኦሮሚያ አካባቢ የሚያነሳው ነገር አለ ከጦርነቱ ጋር በተያያዘ አንድ ላይ ቅድም መግቢያ አካባቢ ስትገልጸው ነበር። የትግራዩን በዚህ ያየ ነው። ኦሮሚያ አካባቢ እንግዲህ መንግስት መር በሆነ መልኩ እንዲሁም አማራማ አካባቢ አሁን ላይ መንግስት መር የሆነ ጦርነት እየተካሄደ ነው ያለው። ይሄ ጦርነትን ተከትሎ በአካባቢ ያሉ የታጣቂ ኃይሎች ከዚህ ከምርጫ ጋር ተያይዘው የሰጧቸው ትዕዛዞች፣ መመሪያዎች አሉ። በተለይ በአማራ ክልል አካባቢ ጠንከር ያለ በፋኖ የተሰጠ መግለጫ ነበረ። ከዚህ ጋር ተያይዞ እንደው በዚህ ሂደት እውነት የታየዛ አካባቢ ምን አለ? የእናንተን ፓርቲ አባላት እንዲሁም ደግሞ በአጠቃላይ የምርጫው ሂደት ምን ይመስላል ከጦርነቱ ጋር በተያያዘ እንዲሁም በኦሮሚያ አካባቢ ስላለው ሁኔታ እያይዘን እናንሳው ብዬ ነው። በጣም ጥሩ። እንግዲህ ኦሮሚያ ከምንም ጊዜ በላይ በተለይ ከምንም ጊዜ በላይ ብቻ ሳይሆን ከሁሉም ክልሎች በፊት ጦርነት የተጀመረው በኦሮሚያ ነው ማለት ይቻላል። ይህንን አገዛዝ ከመጣበት ቀን ጀምሮ በኦሮሚያ ጦርነት አለ። በኦሮሚያ የድሮን ጨፍጫፉ አለ አክቲቭ ነው። በተመሳሳይ ትግራይ ላይ እንዳልነው ሁሉ በኦሮሚያም አብዛኛው የኦሮሚያ አካባቢዎች ብልጽግና ወይም አገዛዙ ያስተዳድሯል የሚል እምነት የለም ይላል። መረጃዎችም እንደሱ ናቸው የሚያሳዩት። ችግሩ ግን አሁን እነዚህ ችግሮችን ከመፍታት ይልቅ ችግሩ ሊያባብሱ የሚችሉ ሂደቶችን ያሉት። ለምንድነው ችግሩ የሚያባብሱ ሁኔታዎችን መንግስት የሚፈልገው የምንል ከሆነ ባልተረጋጋ ህዝብ በተለይ እንደ ሀገር ነው ባልተረጋጋ ህዝብ በተራዘመ ጦርነት ላይ ስልጣንን ማጽናት የሚለው ድንቁርና የተሞላበት ውሳኔ ስለሆነ ነው። እንግዲህ በሰው ደም፣ በሰው ሞት፣ በሰው ሬሳ፣ በዜጋ ሬሳ ስልጣንን ማጽናት መመኘት ማለት ከዚህ በላይ ኋላ ቀርነት አለ ብዬ አላምንም። ዘንድ የኦሮሞ ህዝብ ኦሮሚያ ክልልን በታሪኩ እንግዲህ ኢህአዴግ ጨቋኝ ነው፣ አሁን ጨቋኝ ነው። በኢህአዴግ የኦሮሞ ህዝብ ተበድሏል፣ የአማራ ህዝብ፣ የትግራይ ህዝብ ሁሉም ተበድሏል። አሁን ግን የኦሮሞ ህዝብ በታሪኩ እንደዚህ ዘመን እንደ ብልጽግና ዘመን እንዲህ አይነት መከራ አይቶ አያውቅም ብዬ መናገር መድፈር እችላለሁ። ስለዚህ 7 ዓመታት የተሻገረው የኦሮሚያ ክልል ጦርነት ሲል አሁንም እነዚህ ችግሮችን ለማስቀጠል በተደራጀ መልኩ ሌሎች አደረጃጀቶችን በመፍጠር ክልሉን ለማመስ ከመሄድ የዘለለ ሌሎች የመፍትሄ ሐሳቦችን ሲያመጣ አላየንም። የታጣቂዎችን ችግሮችን ምንድናቸው ብሎ ለይቶ ከመፍታት ይልቅ ሌሎች እጅ ስጡኝ በአማራ ክልል እንመለስበታለን፣ ሌሎች እጅ ሰጡኝ የሚላቸውን በጥቅም የደለላቸውን አካላቶችን አምጥቶ ነገሮችን በድርድር እየፈታው ነው የሚለውን ከመመጻደቅ በስተቀር ወደ መፍትሄ ለመሄድ የሚሄድበት መንገድ በጣም ሩቅ ነው። የአማራ ክልል እንትን አክቲቭ ነው። የአማራ ክልል ኦሮሚያ ክልልን ለየት ያደረገው የአማራ ክልል ጦርነት በጣም አክቲቭ ነው። አክቲቭ ብቻ ሳይሆን ባይ ዲዛይን ነው እየተደረገ ያለው። ባይ ዲዛይን ያ ማህበረሰብ እንግዲህ በኢትዮጵያ ሀገረ መንግስት ግንባታ እንግዲህ ያለው ሚና እናውቃለን። ዘን ይህንን ህዝብ ከማዳከም ብቻ ሳይሆን በኢኮኖሚ በሞራል ከማድቀቅ አንፃር በከተማው በጦር ሜዳው ጭምር ወይም ደግሞ በዛ በአካባቢው የሚገኘው ማህበረሰብ ጭምር ነው እየተደረገ ያለው። ዘመቻው በክልሉ ለሚኖር ህዝብ ብቻ አይደለም። በጦር መብቴን በጦርነትን ወይም ደግሞ በነፍጥን እመልሳለሁ የሚለው ብቻ አይደለም። ከተማ የሚገኘው ኤሊቱ፣ ፖለቲከኛው፣ የምክር ቤት አባልን ጭምር ነው ግፉ
እየቀጠለ ያለው። ኦኬ በቀጣይስ ምንድነው የሚያደርገው አይደለ? ከዚህ በተለይ ይህንን ምርጫ አሸንፎ ስልጣኑ ከያዘ በኋላስ ምን ያደርጋል? ቅድም ለመግለጽ ሞክሬያለሁ። አሁን በአማራ ክልል በአብዛኛው አማራ ክልል የሚያደርጋቸው ጦርነቶችን በባሰ እንግዲህ አለኝ የሚለው ቴክኖሎጂ በሙሉ ያዘንበዋል ከድሮን ጀምረን ሌሎችን ከባባድ መሳሪያዎች። በዚህ መካከል እየተጎዳ ያለው ማን ነው የምንል ከሆነ ንጹህ የአማራ ህዝብ ነው። በሚሊዮን የሚቆጠሩ ትምህርት ቤቶች ፈርሰዋል በአማራ ክልል። ቁጥራቸው በርከት ያሉ ሴቶችን ተደፍረዋል። ይሄ ይሳቅ አይደለም፣ ዓለም አቀፍ ሪፖርቶችን ማየት ይቻላል። ስለዚህ ይህንን አጠናክሮ የሚቀጥልበትን ግሪን ካርድ ነው የሚያሰጠው ይህንን ምርጫ እነዚህን ሳስቀምጥ በተለይ ክልሎችን ሳስቀምጥ ይህንን አጠናክሮ በተለይ አሁን የሚታዩ ችግሮች ስለሆኑ የሚታዩ ሰቆቃዎች ናቸው። እነዚህ ችግሮች፣ ሰቆቃዎች፣ ሞት፣ መፈናቀሎችን እንደገና ለቀጣይ 5 ዓመት እንዲያስቀጥል የሚፈቅድ ግሪን ካርድ ነው የሚሰጠው በዚህ ምርጫ መሳተፍን ካርድ መስጠትን። ስለዚህ ለዚህም ነው ይህን እንዳይሆን በመግለጫዬ ይህንን እንዳይፈጸም ወይም ደግሞ ይህንን ሲፈጸም ተባባሪ ላለመሆን የታሪክ ተጠያቂ እንዳይሆን ራሴን አግልያለሁ የሚል በእያንዳንዱ ክልሎችን ያሰፈርኩት ማለት ነው። መልካም። አብዛኛው በኔ በኩል የተዘጋጀውባቸውን ምናልባት ከደብዳቤዎች መነሻ በማድረግ ሰው ማወቅ ያለበትን ነገር ወይ ደግሞ አንተ እንደው ሰው ሊያቅልኝ ይገባል ብለህ የምታስባቸውን ሐሳቦች በእንዲህ መልኩ ብናነሳው የሚል ነው ያቀረብኩት ጥያቄዎችን ያቀረብኩት። አንተም እንግዲህ ካነሳናቸው ሐሳቦች ቀረ ጎደለ የምትለው ነገር መታወቅ አለበት የምትለው ነገር ካለ እንድትገልጽ እድሉን እሰጥሃለሁ። የመጨረሻ ግን ጥያቄ ልጠይቅህ። ምናልባት ይህ ውሳኔ አንተ በፓርቲ ላይ የተለየ ውሳኔ ቢያሰጥብህ የመቀበል ዝግጁነት እንዴት ነው? ምናልባት ይህንን ማዕከላዊነትንም የጠበቀ አይደለም፣ ውስጥ ዲሞክራሲነቱንም የጠበቀ አይደለም፣ እንደውም አንጃን የመፍጠር የማሳመስ በፓርቲው ላይ ሌላ ችግርም የመፍጠር ጭምር ነውና በሚል ፓርቲው እርምጃ ቢወስድብህ ይህንን ነገር ለመቀበል ምን ያህል ዝግጁነት አለ የሚል ነው። ቀደም ብዬ እንደገለጽኩት ምናልባት መገለጽ መታወቅ አለበት የምትለውን ሐሳብ ካለ ለአንተ እድሉን ልስጥህ። በእኔ በኩል ጨርሻለሁ። ይሳቅ። መልካም። ከጥያቄ ጀምሬ ከዛ መልእክቴን አስተላልፋለሁ። እንግዲህ እኔ ለህሊናዬም ለቃሌም ለሞራሌም ለፓርቲ የሚጠቅም ስራ ሰርቻለሁ ብያለሁ። ለፓርቲ የሚጠቅም ካልኩ ምን ማለት ነው የሚለው ነው አይደል? እዛው ቢያነሳው ፓርቲ የተናገራቸው አንተ ጋር እንኳን መጥተው የተናገርነው እንደ ፓርቲ የተናገራቸው ነው እየፈጸምኩ ያለው። ከፓርቲ አቋምና ውሳኔ ከፓርቲ ቁመና ወይም ደግሞ ኢህአፓን የሚመስል ወይም ኢህአፓን የሚመጥን ውሳኔዎች ናቸው ወሰንኩት ተግባር ያደረኩት። ኢህአፓን በሚጻረር ኢህአፓ ሲሄዳቸው የነበሩ መንገዶች በሚጻረር እኮ ለኢህአፓ ታሪኩ የማይመጥን ውሳኔ አልወሰንኩም። ኢህአፓን ሊያስከብር የሚችል ኢህአፓ ትሬንድን የሚመስል ተግባር ከውኛለሁ ብዬ አምናለሁ። ስለዚህ እኔ ፓርቲን እወዳለሁ፣ አምኜበት በታሪኩ ተመስጬ የገባሁበት ፓርቲ ነው። ዛሬም ነገም ኢህአፓ ነኝ ብዬ አምናለሁ። ወደ ዋናው ጥያቄ ስመጣ ወደ አውራው ጥያቄ ዘን አንተ የማዕከላዊ በዚህ በቀውስ ጊዜ የማዕከላዊነትን ጥሰህ ስለሄድ የፓርቲ አመራሮችን ከዚህ ከሞት ድግስ የሆነ ምርጫ ከዚህ ከመፈናቀልን ያዘለ አምባገነንነትን የሚያዋልድ ምርጫ በራሱ ፍቃድ በማግለሉ በዚህ ፓርቲ እንዳይቀጥል ወይም የሚመስሉ ይዘት ያላቸውን ውሳኔዎች ከተወሰነ እኔ በጸጋ እቀበላለሁ። ለምን ይባል አይምሮዬ ግን ንጹህ ነው፣ ለቃሌ ግን ታማኝ ነኝ። ትግል ግን ይቀጥላል። ኢህአፓነትን ማንም የሚነፍቅ አይኖርም። እሱ እስከዛ ድረስ የሚያስኬድ ነገር ተግባር ስላልፈጸምኩኝ፣ ስለዚህ ፓርቲን የሚወስነው ውሳኔ በዚህ ምርጫ ስላልተሳተፍክ ተብዬ የሚመጣውን ማንኛው አይነት ውሳኔዎችን ይቀበላለሁ። ግን እሱ ብቻ አይደለም፣ በዛው የፓርቲ ውሳኔ ብቻ አይደለም። ከአገዛዙ የሚመጡ ዋጋ የሚያስከፍሉ በዋናነት እንዲያልሱ ነው ዋጋ የሚያስከፍሉ ሁኔታዎችም ሊኖሩ እንደሚችሉ አስቤ ነው የገባሁበት። ለማምንበት ነገር ለቃሌ ዋጋ ለመክፈል የተዘጋጀው ሰው ነኝ። ፍርሃት
የለም አይደለም ሰው ነኝ ስጋቶች ይኖራሉ ነገር ግን ህሊናዬን የሚያቆሽሽ ካላደረኩኝ ድረስ ለገባሁለት ለደገፈኝ በተለይ ለደገፈኝ እንዲያፓሁኝ ለደገፈኝን ማህበረሰብ የደገፈኝን ኦዲየንስ ታማኝ እስከሆንኩኝ ድረስ የሚረብሸኝ ነገር እስከሌለ ድረስ ችግር የለብኝም እቀበላለሁ ለማለት ነው መልእክት አስተላልፍ በመጨረሻ መልእክት ማስተላለፍ የምችለው እንግዲህ አሁን ያለው የኢትዮጵያ ችግር ይነቅ ከአይምሮ በላይ ነው እንግዲህ ኢትዮጵያ አሁን ከፊት ለፊታችን እየተጠበቀን ያለው እንደዛ በጣም ከባድ ጊዜ ነው እየተጠበቀን ያለው የኢኮኖሚ ድቀቱ የወጣቱ ህልም መምከል እያየን ያለው ስለዚህ ይሄ በተለይ አሁን ያለንበት ሁኔታ እጅ ለእጅ ተያይዘን ካልታገል ነው እንግዲህ ሞታችን ሁሌ እያንኳኳ በበራችን እንዳለ ነው መታወቅ ያለበት ስለዚህ ለሁሉም በተለይ ለሁሉም የኢትዮጵያ ህዝብ ላይ ማስተላለፈው በለዚህ ዘመን በትግል ነው ማለፍ ያለብን አንድ ሆነን ማለፍ ያለብን አሁን ያለውን ህመም የሁላችን ህመም ነው በብሔር በጎሳ በጎጥ ምናምን ተከፋፍለን የምናልፍበት ዘመን አይደለም እንግዲህ አገዛዙ የሚፈልገው ተልካሻ የሆኑ አጀንዳዎች ሰጡንና እዛ አጀንዳዎቻችን እኛ ስንራቆት እዚህ ገዳዮቻችን ደግሞ እኛን ይገድላሉ ያፈናቅላሉ መፈጸም የሚገባቸው ተግባሮች በሙሉ ያደርጋሉ ማለት ነው ስለዚህ ለአገዛዙ ምቹ ባለመሆን ራሳችን ማዘጋጀት አለብን የሚል ጥሪ ነው ያለኝ እና ስለሰጠኝ እድል በጣም አመሰግናለሁ በድጋሚ እኔም እጅግ አድርጌ አመሰግናለሁ ይስሐቅ ወልዴ ስለነበረን ቆይታ በእውነት እግዚአብሔር ያክብርልኝ ወደፊትም እንግዲህ ከተጣበበው ጊዜ እንደው በሀገራችን ፖለቲካዊ ማህበራዊ ኢኮኖሚ ጉዳዮች ላይ እባክህን እስኪ በዚህ ነገር ሐሳብን አጋራስል ፍቃድህን እንደምትሰጠኝ ተስፋ አድርጋለሁ ክብረት ይስጥልን ይስሐቅ አመሰግናለሁ አድማጭ ተመልካቾቻችን እንግዲህ የነበረን ቆይታ ይሄን ይመስል ነበር ካነሳነው ሐሳብ ይተክማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ አድርጋለሁ ምናልባት ባነሳናቸው ሐሳቦች ዙሪያ ላይ ለይስሐቅ መቅረብ ያለበት ጥያቄ አለ የምትሉ ከሆነ በኮሜንት በአስተያየት መስጫ ላይ ሐሳባችሁን አስፈሩልን እሱን ይዘን ደግሞ ይስሐቅን እባክህ ተጠይቃልና በእነዚህ ጉዳዮችን ምላሽን እንሻለን እንላለን ይህን መሰናዶ ይዤላችሁ ቀረብኩት ይድነቃቸው ከበደ ነኝ ዳግም በሌላ ዝግጅት እስክንገናኝ ድረስ በያላችሁበት ሰላም ሁኑ